እቺ ሉላ የምትባለው ጉድ ልትሰራ ጭራሽ እኮ ከጠበቃው ጋር ተቀጣጥራለች። ለምን ይመስላል? ዝጋ ብያለሁ። ለምን ነበር መሳሪያ ነው ያወጣው? ልተኩስበት ነበር ወይ? ወንዱንና ተኩስበት። አለበለዚያ ደግሞ መልሰህ ክትተው። ውሻ ምንከኛ አውቃለሁ፣ ግን ምን ላድርግ? ይሄ ውሻ የሆነ ሴት ቢዝዬ እንዳይጎዳብኝ ፈርቼ እኮ ነው። በዚህ ልክ ያክል ክፉ የምታደርጊኝ። ለማንኛውም ከውሳኔ ምንም የሚያስቀይረኝ ነገር የለም። ይህንን ነገር በደንብ ወቀው። ሰው ሄሎ ሮቤ፣ ሀብቱን በሙሉ በስሟ ልታደርግ ነው። አሁን እንዳልከው እቺን ሉላ የምናስወገድበት ጊዜ ደርሷል። እንግዲህ ውዶችዬ ሱራፌል ጭንብሉ ተገፏል ማለት ነው። በጣም በሚገርም ሁኔታ አንድ ቀን እንኳን ለሚስቱ ሳይጨነቅ ሚስቴ ያለችበትን ቦታ በአይኔ በብረቱ ማየት ፈልጋለሁ ብሎ ሳይል ለገንዘብ ብቻ የተፈጠረ ሰውዬ አሁንም ድረስ ከዶክተሩ ጋር እየተገናኘ እንግዲህ ሀብቱን በምን መንገድ መውረስ እንዳለበት እየተወያየ ነው። በጣም በሚገርም ሁኔታ አሁን ራሱ ሉላ ልክ ልኩን ነግራው እህቴ እዚህ ቤት ካልመጣች ይችን ብር የምታገኛት ነገር የለህም፣ እህቴን እዚህ ቤት አምጣ ወይ ደግሞ እፈታለሁ፣ ምክንያቱም ቤዛ ነኝ፣ ፊርማ አለኝ፣ በፊርማችን መሰረት እፈታለሁ ብላው ቁጭ አርገዋለች ማለት ነው። እቅዱ ሁሉ ተበላሽቷል ማለት ነው። በቃ ሱራፌል መጀመሪያም አላመንኩትም፣ አሁንም የሚታመን ሰው አይደለም። የሆነ በቃ የማስመሰሉ ነገሩ ራሱ ይታወቅበታል። አይችልበትም ማስመሰል ራሱ። ምክንያቱም አሁን እሱ በቃ ልክ ቤዛ እንደሚወዳት ጥሩ ፍቅረኛው እንደሆነች በጣም አሁን ድረስ እንደሚያፈቅራት አድርጎ ነው የሚያወራው። ግን ተግባር ላይ የለም። ዜሮ በቃ ተግባር ላይ ዜሮ። ምክንያቱም ይቺ ሚስቱ እስቲ ለፍቅራችን ወይን ልግዛ ብላ ሄዳ ጠፍታበት በምን ሁኔታ ላይ እንዳለች እያወቀ በፎቶ ከዶክተሩ ጋር በፎቶ መላላክ ምን አስፈልገው? ወንድሙ ሆኖ ተገኝቷል አይደል ዶክተሩ። ስለዚህ በቃ አንተ ያልከውን ሁሉ እናደርጋለን፣ ግን ሚስቴን በአይን በብረቷ ሊያት ቢለው ምን አለበት? ምንም እኮ እስካሁን ድረስ አላያትም። ስለዚህ ሱራፌል ማለት በጣም መጥፎ ባለጌ የሆነ ሰው፣ ለቤዛ በፍጹም የማይገባት ጭንብሉ የተገፈፈ በቃ ማንነቱ የታወቀ ሰው ነው በቃ። ስለዚህ ሱራፌል ምንም የሚያስፈልግ ሰው እንዳልሆነ እያወቅን ነው ማለት ነው። እስኪ እናንተ በሱራፌል ላይ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ ውዶችዬ። እንግዲህ አሁን ለዶክተሩ ደውሎ በቃ ምግብም ሰርቶ ሉላ ነይ ቆንጆ ራት ሰርቼልሻለሁ ብሎ ቢላትም እኔም ሆነ አክስቴ አንተ የሰራውን ምግብ አንበላም አለችው። ትክክለኛ ቤዛ በሏት በቃ እኮ ያው መንትያ ስለሆነች ሆርሞናቸው አንድ ነው። በቃ ምንም ነገር በቃ አንተ የሰራውን ምግብ አንበላም በቃ ሉላ አላመነችውም። ስለዚህ አትልፋለችው። ከዛ በኋላ ለመወያየት ሞከረ፣ ለመነጋገር ሞከረ። እህቴን እዚህ ቤት አምጣት፣ አንድ ካልሆነ ደግሞ ጠበቃዬ ጋራ ተነጋግሬ እፈታለሁ፣ ከሁለት አንዱ ምረጥ፣ የቤዛ ፊርማ እንደሆነ ለምጄዋለሁ አውቀዋለሁ ብለው እርፍ። እንዴ እህቷ መሆንሽን ቢታወቅስ አላት። እንግዲያውስ ሂድና ክሰሰኝ፣ እህቷ ናት እሷ ቤዛ አይደለችም ብለህ ክሰሰኝ፣ መንትያ እህቷ ናት ብለህ ክሰስ፣ ከዛ እህቷን አቅርብ፣ መንትያዋን አቅርብ ትባላለህ። ያኔ ምን እንደሚወጥ ብላ አንድ በቂጡ ቁጭ አረጋችሁ እንምላችሁ፣ ቁጭ አረገችው በቃ። ስለዚህ ሉላ በቃ ለሉላ ስትል ላይክ አድርጉልኝ እስቲ ውዶችዬ። ሉላ አላስደሰተቻችሁም? በጣም ነው የምታስደስተው ሉላ። በቃ እኔ በቃ ሉላ እንዴት አድርጌ በቃ ባገኛት በስማት ሁሉ ደስ ባለኝ። በቃ እህቴን ካላመጣህ ምንም አይነት ነገር አላደርግልም አለችው። አሁን እሱ እንግዲህ ከዶክተሩ ጋር እንደተነጋገረው ከሆነ ጥሩ ላይ ናት፣ ነቅታለች እያለ ነበረ። ግን ደግሞ አሁን ብትነቃም የበፊቱን ነገሯን የማስታወሱን ነገር ላይሆን ይችላል፣ ላታስታውስ ትችላለች ብሏል። ስለዚህ ካላስታወሰች ደግሞ ለነሱ ምንም የሚጠቅማቸው ነገር የለም። ምናልባት ፈርሚ ሲሏት እንድትፈርም ነው ወይስ ምን ሊያደርግላቸው ነው? በፊት ሉላ ታስፈልገናለች ብለው ነበር፣ አሁን ደግሞ ሉላ አታስፈልገንም አሉ።
ስለዚህ አሁን ሱራፌል ሉላን ለማስወገድ ከወንድሙ ጋራ እየተደዋወለ ነው። ግን ደግሞ ሉላም አሁን እንደ ቤዛ የዋህና ጥሩ ሰው ስለሆነች ያው የቤዛ እህት ስለሆነች ጥሩ ናት። ለቤዛም ያላት ነገር እህቷም ስለሆነች ትጓጓለች። እህቷን ለማየት በጣም ጓጉታለች። ደህና ነች ብሎ ተስፋ ከሰጡ በኋላ አሁን ደግሞ እንደገና ለገንዘቡ ሲል በጣም እየተቀያየረ ነበር። ወይ ሪከቨር ውስጥ እያለ ገላችኋታል፣ ወይ ደግሞ ካለች በህይወት አምጣት አለችው። በቃ እኮ ትልቅ ነገር ነው የተናገረችው። እሺ ብሎ ቤት ማምጣት ነው። ለየችም አለየችም ያኔ የሚታወቅ ነገር ነው። ስለዚህ ዶክተሩ ደግሞ ሲያናግረው አይ የመርሳት ችግር ሊያጋጥማት ይችላል፣ በሂደት ግን አንዳንድ ነገሮችን እያየች ለማስታወሷ ሊመለስ ይችላል ብሎታል። ስለዚህ አሁን እነሱ ምንድነው የሚያደርጉት? ሉላን ለማስወገድ ነው። ሉላ በቃ እንደ ቤዛ ጠንከር ያለ ነገር ስላደረገች ስለ ሀሳቧ ስለማይቀየር አሁን ሉላን አስወግዶ ቤዛ ቤት እንኳን ብትመጣ ሁሉ ነገር ስለረሳች እዚህ ጋር ፈርሚ፣ እዚህ ጋር እንደዚህ አድርጊ ምናምን እያለ ሀብቱ ምናምን ሁሉ በሱራፌል አዙሮ በተዘዋዋሪ ሀብቱን ሊያገኝ ማለት ነው። ሊገድሏትም ይችላሉ። ከዛ በኋላ ካስፈረሟት ምን ካሏት በኋላ ቤዛንም የመግደል ሊገድሏት ይችላሉ። ምክንያቱም እነሱ ከመግደል ወደ ኋላ የማይሉ ሰዎች ስለሆኑ። በጣም በሚያሳዝን ሁኔታ ግን ሳሚ በጣም ትክክለኛ ጓደኛ፣ ትክክለኛ ወዳጅ፣ በቃ የበላበትን ወጭት የማይሰብር ነው ሳሚ ማለት። የባሏን ያህል ባሏ እንኳ የሳሚን ያህል ሩቡን አልሄደም። ሩቡን ለምሳሌ ፎቶ አልበተነም፣ ፖሊስ ጣቢያ ሄዶ አላመለከተም። አሁን ደግሞ ሆስፒታል ናት ተብሎ ሆስፒታልም እኮ የለችም። ሲጀመር ዶክተሩ የት እንደደበቃት አይታወቅም። እንግዲህ አለ የተባለው ሆስፒታል ሁሉ ዞረን ከጓደኞች ጋር አየን፣ ግን ቤዛን ልናገኛት አልቻልንም አለ ሳሚ። ስለዚህ ዶክተሩ የሆነ ቦታ ደብቋታል ማለት ነው። ከደበቃት ደግሞ ለምን ለወንድምየው ለሱራፌል እንኳን ለምን አያሳየውም? ምክንያቱም ሱራፌል አሁን የሱ ስራ አስፈጻሚ ሆኖለታል። ስለዚህ ናበል እያት፣ ለማንኛውም እያት፣ ቢያንስ እኮ እሱን ስታየው ልትለይ ስለምትችል ራስክን ተሸፋፍነ ግባ እኮ ማለት ይችላል። በቃ እኮ ማክስ ምናምን አድርጎ እኮ እሷ በማትለየው መልኩ ገብቶ ያለችበትን ሁኔታ ማየት ይችላል። ለዶክተሩ እንደሚያፈቅራት ሆኖ ነው የሚያወራው። ከዚህ በኋላ አንተ ታፈቅራታለህ እንዴ? ምን ትስተላታለህ እንዴ እያለው ነው። ደግሞ ግን ለዶክተሩ የሚመልስለት ግን እንደሚያፈቅራት አድርጎ ነው። እና አሁን እነ ሳሚ ባይኖር በቃ ቤዛን ይገሏታል ብዬ አምናለሁ። ግን እግዚአብሔር ደግሞ ሳሚን አዘጋጀላት። አሁን ይሄው ዶክተሩን እንግዲህ ጠበቀው። እነሱ ያው የተነጋገሩት ነገር አለ። ዶክተሩን ጠበቀው። የታለ የሰጠው ሰዓት እያለቀ ነው፣ ቤዛን ያምጣት ሲለው ምን ልታረገኝ አለው። ማደርግንማ ታውቃለህ፣ አሁን ቤዛን ያለችበትን ቦታ ጠቁመኝ ወይም ደግሞ አምጣት ሲለው ሽጉጡን እያወጣ ሲያስፈራራው ነበር። ግን እሱ ሳሚ የሚፈራ ልጅ አይደለም። እንኳን ሽጉጥ አይደለም መትረጊስ ቢያይ አይፈራም። ምክንያቱም ሳሚ ለአቋሙ ለሚያምንበት ነገር በቃ እንዴት ልበላችሁ፣ በቃ ጽኑ የሆነ ነው። ጽኑ የሆነ ልጅ ነው በቃ ሳሚ። እንደውም ግደለኝ ባትገለኝ ነው እንደውም እንትን ሚልህ፣ ብትገለኝ ይሻላል። ካልገደልከኝ ግን ሞትክን እያፋጠንከው ነው። ቤዛም ማታመጣት ከሆነ ነግሬያለሁ፣ ከፈለክ አሁኑን ተኩስና ግደለኝ እያለው እሱም ደግሞ እንትን እያለ ማነው ሱሬ መጣና አፍርጦ ጣለውና በቃ እንዴት ነው የተጣሉ ለመምሰል እቅዳቸው። የነሱ እቅድ እንዲህ ነው። መጀመሪያ ቀድሞ ተነጋግሯል። እኔ እናንተ አሁን እንደምናወራ ምን እንደምንል ወንድማማች እንደሆንና አብረን እንደምንሰራ ማወቅ የለባቸውም እነ ሳሚ። ከነሱ ፊት እንግዲህ እንደምንጣላ መሰለ በቃ እንትን በለኝ ብሎት ስለነበር ሱሬ ደግሞ ያንኑን ለመፈጸም አፍርጦ ጥሎታል ማለት ነው። ከዛም እንግዲህ ሱራፌል እንዲያምነው ለሳሚ ብዙ ነገር ቢያደርግለትም ሳሚ ግን ሊያምነው አልቻለም። ከዚህ በኋላ የሚያምነን ፈልግ ወንድሜ ዞር በልልኝ ነው ያለው። በቃ
እሱ እኔ እኮ እንደዚህ ነኝ፣ ይሄ እኮ ባለጌ ነው እያለ ስለ ዶክተሩ መጥፎነት እያወራ ስለ ቤዛ ጥሩነት ለማውራት ሲሞክል በልበልበል እኔ ያን ሁሉ ነገር ቤዛ ስታደርግልህ በጣም ሁሉን ነገር በቃ ቤቱን ስትመልስላት ሀብቷ ምኗን ስትመልስላት ያው ቤዛ የዋናት መልሳ ለኔ መመለሷ ስለማይቀር ብለህ እንጂ ፈልገህ እንዳልሆነ ገብቶኛል። አሁን ቤዛ ግን ምስኪን ናት። ምን አረገች እንደዚህ የምትጎዳት አለው በቃ። እና በጣም ነው ሳሚ የተናደደበት። ከዚህ በኋላ እኔን አላምንህም፣ አርፈ ቁጭ በል በቃ አንተ ማለት በጣም መጥፎ ሰው ነህ። አምኜ ነበረ ጥሩ ሰው ነህ ተቀይረሃል ብዬ አምኜ ነበር፣ ግን ደግሞ አልተቀየርክም እና በጣም መጥፎ ሰው ነህ። በቃ ታውቆብሃል። በቃ ጭንብልህ ስለተገፈፈ ማንነትን ስላወቅ እንዳትከተለኝ፣ እኔው ራሴ እንደጀመርኩ ራሴ ጨርሰዋለሁ ነው ያለው በቃ። እንግዲህ አሁን ሳሚን በቃ አሁን ቤዛ በቃ እግዚአብሔር ብሏት ብትርፍ ሳሚን ነው ማግባት ያለባት በቃ። እውነት እንደ ሳሚ አይነት ሰው ነው በቃ የሚያስፈልጋት። ይሄ ባለጌ ሾካካ ሙጢ ነው በቃ። እና ያው እንደዛ ብለው ሄደዋል። እንግዲህ ማናት ሉሲ ናት። ሉሲ ደግሞ አሁን በጣም ተናዳ፣ አንደኛ በቤዛ ምክንያት እናንተ ምንድነው ሁልጊዜ ቤዛ ቤዛ የምትሉ ብላ ማለት ነው። ከሳሮን ጋር እያወሩ ነበር። ከዛ እንዴት ነው አንቺ ቤዛ እኮ ቤዛ የምትወደድ ልጅ ናት። አንቺ ለቤዛ እንደዚህ ትወኛለሽ እንዴ? እኛ እኮ ፍቅር ነው የሚያምርብን። እዚህ ሰፈር እኮ ተወልደን ስናድግ ከፍቅር ውጭ ሌላ አናቅም። ለሌላው የምናዝን ጥሩ ሰዎች ሆነን ነው። ምን ሆነሽ ነው እንደዚህ ሆንሽ እያለቻት ነው። ምክንያቱም ኩቻውን በጣም ተናዳ ሄዳ ሉላን የማይገባ ነገር ተናግራት ነው የመጣችው። እሱንም ሳሚ አልሰማም። ሳሚ ሲሰማ ምን እንደሚያደርጋት አላቅም ኩቻን። ምክንያቱም ሉላን ሄዳ የማይገባ ነገር ተናግራት ከህይወታችን ውጡልን በቃ እናንተ ራሳችሁን ቻሉ። ሱራፌል እኮ የኔ በልቡ ደስ እያለው ነው። እየመጣሽ እዚህ ሳሚ ጋር አታላዝኝበት አለቻት። ባለጌ ናት ግን። ምክንያቱም አሁን ለቤዛ ይሄ አይገባትም። ቤዛ እኮ አሁን በህይወትና በሞት መካከል ያለች ልጅ ነች። እንዴት ሉላን እንደዚህ ብላ? ሉላ እንኳ ትናንትና ምንም እህቷ ብትሆን እኮ አብራት አላደገችም። ባህሪዋን አታቅም፣ ምኗን አታቅም። ቤዛ ስታገኛት ልትወዳትም ልትጠላትም ትችላለች። ምንም የምታውቀው ነገር የለም። ግን ሉላ ግን ስለ ቤዛ ጥሩነት በሁሉም መንገድ ስለምትሰማ እህቴ በቃ ጥሩ ሰው ናት ማለት ነው የሁሉ ሰው ከወደዳት ብላ እሷም ጥሩ ለመሆን እየሞከረችላት ነው። ከሉላ ይልቅ እኮ ኩቻ ቤዛን በደንብ ታውቃታለች። ጥሩ መሆን ያለባት ኩቻ ነበረች። ግን ደግሞ ሄዳ በጣም የሚገርማችሁ በጣም የሚገርም ሄዳ ሉላ በሱራፌል ፊት እየመጣሽ አታላዝኝብን በቃ ራሳችሁን ቻሉ ብላ ሱራፌልም ደስ እንደሚለው እርግጠኛ ነኝ። ለካ እየሄደች ሁሉን ነገር እያቀበለች እየመጣች ነው ለሳሚ ብሎ እንደሚል እየታወቀ ነው። እንግዲህ ከዛ ከሄደች በኋላ ሄዳ ያለቻቸውን በሙሉ ነገረቻት ለሳሮን። ሳሮንም በጣም ተናዳ አንቺ እኮ እንደዚህ አይነት ሰው መሆን የለብሽም ነበር፣ ለቤዛ ይሄ አይገባትም፣ ለምን እንደዚህ ትሆኛለሽ? ተረጋጊ እያለቻት ነው። እሷ ግን በቃ ምንም የመረጋጋት ነገርም አይታይባትም። በጣም ነው የምታናድደው። ግን እንደዛም ሆኖ እንግዲህ ሳሚ አለላት። እግዚአብሔር እንግዲህ ሳሚን አዘጋጅቶላታል። በሳሚ በኩል እንግዲህ ደህና ትሆናለች ብለን እንገምታለን። እስኪ በሳሚ ላይ ያላችሁን ሀሳብና አስተያየታችሁን ኮሜንት ላይ አስቀምጡልኝ ውዶችዬ። እንግዲህ ዶክተሩና ሱሬ ደግሞ አሁን ሲያወሩ ሪከቨር ውስጥ ወጣለች፣ ነቅታለች። ግን ማስታወስ ምትችል አይመስለኝም ምናምን ብሎታል። ግን ለምንድነው አሳየኝ ያላለው ነው? አሁን ሱራፌል ለምንድነው ሚስቴን አሳየኝ እስቲ በአይኔ ልያት አይታኝ ትለየኛለች አትለየኝም የሚለውን እንኳን ለምንድነው ያላደረገው ነው የሚያናድደኝ። ሱራፌል አሁን ከገንዘቡና ከቤቱ ውጭ እኮ ምንም ነገር የሚያስበው ነገር የለም። በጣም የሚያስጠላ እና ይሄን ያህል ደረጃ ላይ ደርሳ እንኳን እንዴት በአይኔ ልያት እስኪ። ጭራሽ እኮ እሱ በቃ ጥሩም ላይ ናት መጥፎም ላይ ናት እያለው ነው። እስኪ ለአይኔ ሊያት እንኳ አላለም። እና አሁን ሉላ አክስቴ ሳትመጣ በጊዜ ብትሄድ ይሻላል ብለው ቆርፋለች። ጭራሽ በቤቱ ማለት ነው። ምክንያቱም ራሱን እንደ ሚስት እንደ ባል ስላልሆነላት ነው። አሁን እሱ ጎበዝ ቢሆን ቤዛን ካለችበት ፈልጌ አመጣታለሁ፣ አይዞሽ ተረጋጊ ሉላ እህትሽን አመጣታለሁ፣
እንደምንም ብዬ ከዶክተሩ ጋር ተለማምጭም ቢሆን ያለችበትን ቦታ አይቼ አመጣታለሁ ማለት ሲገባው ጥሩ ላይ ናት ደህና ላይ ናት ምናምን ብሎ እሺ አምጣት ስትለው ምንም መልስ የለውም። ስለዚህ እሷ ደግሞ ተናዳ አክስቴ ስትመጣ እዚህ ቤት እንዳታይህ ብላ ስትለው እሱም እንግዲህ ለዶክተሩ ተናዱ ጭራሽ ሉላን ማስወገድ አለብን እስከ ማለት ደርሷል። እንግዲህ ሁለቱ ሲያወሩ ደግሞ ያው ሳሮን ሰምታ በጣም ደንግጣለች። እርግጠኛ ነኝ አሁን ደግሞ ሳሮን ሄዳ ለሳሚ ተነግረዋለች። ሳሚ ደግሞ አሁን ኩቻ ጋር ሄዶ እንዴት ነሽ የኔ ውድ የኔ ፍቅር እያላት ነው። ከዛም ደግሞ ምን ሆነሽ ነው ተከዘሻል ሲላትኝ አዎ ምን ነው አያትሽ ደህና አይደሉም ሲል አያቴማ በቃ ደህና ናቸው። አሁን አያቴንና ዘመዶቼን ጥሏቸው ሄዷል። በቃ እሱ ከሄደማ እንደውም አረፍን እኮ ተገላገን ሲላት ሌላውን ብነግርህ አይሻልም አለችው። ምኑን ነው ሲላት እየመጣ ነው ወደ አዲስ አበባ ብላ ወረፈ። ታዲያ ወደ አዲስ አበባ ከመጣማ እንደውም ጥሩ ነው። ምክንያቱም ለሳሚ ምንም የሚከብደው ነገር የለም። ጓደኞቹን ሰብስቦ ያው ዋጋውን ይሰጠዋል ብዬ አስባለሁ። ግን ደግሞ አሁን ሳሚ ራሱ እየደነገጠ ነው የሚመስል። ምክንያቱም እየመጡ ነው ስትለው እየደነገጠ ነው የሚመስልና እና ቤዛ እንዴት ናት አለችው። ደግሞ አሁን ለቤዛ ማሰብ ገባሽ እንዴ ሲላት አይ እኔ ለምንድነው ለቤዛ ማላስብላት አድርጋችሁ የምትቆጥሩኝ ለምን እንደዚህ ትሆናላችሁ ብላ እንደውም እንደመበሳጨት አለች። እና ያው ለቤዛ እንደምታዝንላትም እየነገረችው ነው። ቢሆንም ግን ያው ስለሚያሳስባት ነው አሸብር መጥቶ ያው እንዳያሸብራቸው እንግዲህ እያሳሰባት ስለሆነ ነው እንግዲህ አንጠልጥሎ ይወስደኛል ብላ አስባ ይሆናል። አሸብር ደግሞ እንግዲህ ወደ አዲስ አበባ ከመጣ ደግሞ ሳሚ ዋጋውን ቢሰጠው ጥሩ ነው ብዬ አስባለሁ። እናንተ እስኪ በዚህ ጉዳይ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ ውዶችዬ። የዛሬው አስተያየት ይህን ይመስል ነበር። ለቻናላችን አዲስ የሆናችሁና ሰብስክራይብ ያላረጋችሁ ካላችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰብ እንድትሆኑ በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ሰላማችሁ ብዝት ይበልልኝ። ባይ ባይ።